ሰላም ውድ የውጭ ባርስ ፕላስ የዩቲዩብ ቻናሌ ቤተሰቦች፣ ይህ ውጭ ባር ትሪቡን በየሳምንቱ ወደ እናንተ በአዳዲስ ስፖርታዊ ዜናዎች የሚቀርብ ሲሆን አዘጋጁም እኔው ውጭ ብሬ እንዲሁም ከቴክኒሻኔ ከራሴው ውጭ ብሬ ጋር በመሆን ወደ እናንተ የምናደርስ ይሆናል። አዳዲስ ቪዲዮዎች ወዲያውና በፍጥነት እንዲደርሷችሁ የደውል ምልክቱን በመጫን ሰብስክራይብ አድርጉ፣ ቤተሰብ ሁኑ እንላለን። አብራችሁን ቆዩ። ኩልሱሬ እንኳን ደህና መጣ፣ እንኳን ደህና ቆየኝ ዘላለም። ዛሬ እንግዲህ ዘላለም በፈርዖኖቹ ኮከብ ስለ ሊቨርፑሉ ሌጀንድ ሞ ሳላ እናነሳለን። ሙሐመድ ሳላ አዝኗል። በምን እንዳዘነ ግልጽ ነው። አይዛክ መጣበት። አይዛክ ኢትዮጵያዊ ነው፣ ኤርትራዊ ነው። ኢትዮጵያዊ ነው አይዛክ፣ ኤርትራዊ ይተኛል እንዴ? በቅርብ አይደል እንዴ? በሚኒሊክ በንጉሱ ዘመድ እኮ ነው የተገነጠሉት። ታዲያ ቅርብ ነው እንዴ? እሱም ተውና ሙሐመድ ሳላ ጎል ርቆታል። እድል ጥላው ሄዳለች። ሊቨርፑሎች በጣም አዝነውበታል። ከአርነ ስሎት ጋር የግል ቁርሾ ላይ ናቸው። በዚህ መሃል ነው እንደዚህ ኮምፎርታብል ባልሆነ ሁኔታ ውስጥ ሆኜ መጫወት አልፈልግም ብለዋል። ያ ደግሞ በምን እንደሆነ ግልጽ ነው። በኢትዮጵያ ውሃ አለቃቀቅ ዙሪያ ነው ያልተመቸው ዘላለም። የኢትዮጵያ ውሃ አለቃቀቅ ስትፈልግ እንዲጠፋው አርጋ ትለቃለች ዘላለም። ስትፈልግስ ምን ታደርጋለች? ምን ያደርግልኛል እሱ እንዴ? ይጠይቀኛል እንዴ? ወደ ትክክለኛው ታሪክ ገባ። ይሄ ነው ትክክለኛው ታሪክ ዘላለም። ይሄን ስትቀበል ነው ወደዛ መቀበል። የውሃ አለቃቀቅ ራንተ በእናት የኢንጂነር ስለሺ ነው ያታወራ። ከዛ ልገባልህ እኮ ነው ወደ ዋናው ወደ አንፊልድ ልገባልህ ነው ዘላለም። አንፊልድ ልገባልህ፣ በእርግጄ ልገባልህ። በእርግጄውን ተውና ገባ እና ሞ ሳላ አዝኗል። አይገደብም ሲል የነበረው ህዳሴያችን አለቀ ዘላለም፣ አለቀ። እኛ አንዳንድ ብር አዋተን ስንገነባ እነሱ አንዳንድ ብር አዋተው እያፈረሱብን ነበር። በጎረቤት ሀገሮች በዓለም መድረክ ተጸጥተው ምክር ቤት ያንን ሁሉ አልፈን የአምላክ ቸር ፈቃድ ሆኖ ህዳሴው አለቀ። እኛም እድገታችን ታየ። ምንድነው የኛ እድገት? ከኛ በላይ ጠፈር ያድግ። አዎ በእርግጥ እድገቱ የቅንድብ ነው። ግን ዘላለም ምን መሰለህ፣ ነገሩን ነው መመልከት ያለብህ። ሙሐመድ ሳላ ሙዱ እንዳለ ተቦክሟል። አይተኮን ልክ አይደለም፣ ጭራሽ ልክ አይደለም። በቃ ሐሳቡ ሌላ ቦታ ነው። ኢትዮጵያ ነው ሐሳቡ በሙሉ አገር ቤት ነው። ምክንያቱም ዘላለም ስትመለከት ግብፅን ውሃ ቀረብኝ ብላ አይደለም እንደዚህ ብትሆን፣ ውሃ ቀረብኝ አይደለም። ውሃ እንደዚህ አያናዳትም ዘላለም። ወርቅ ነበር ሙሉ ቤኒሻንጉል ጉሙዝን አጥቦ የሚወጣው፣ ተራራውን አጥቦ የሚወጣው ወርቅ ግብፅ ነበር ቀጥታ ሲሄድ ነበረው። ግብፅም በዓለም አቀፍ ደረጃ በወርቅ ተወዳዳሪ የሆነችው በእኛ ወርቅ ነበር። አስበው ዘላለም በሳላ ቦታ ብትሆን። ኧረ ሳላን ትክክለኛ ምክንያት አውራ በፈጣሪ ስም እንዴ! አቤቱታ ለማቅረብ ነው እንደ መጣው። በግብፅ የኢትዮጵያ አምባሳደር ነው። ምን አይነት ወሬ ነው የሚያወራው? ወርቁን ምን አንደኛ እንደ በእግር ኳስ ማለት ሞ ሳላ ደሊላ ይሉታል ዘላለም። ፈርዖኖቹ ታውቃቸዋለህ፣ በደሊላ ይደራድሩ። ሞ ሳላ ደሊላ ማለት ኧረ ትደግማለህ እንዴ? ምን አንተ ደሊላ እኮ ማለት የሳምሶንን ጸጉር እኮ ያስቆረጠችው ናት። ኃይሉ እንዲከደው ምናምን ያደረገች። ይህን ታሪክ ምታነብን አልጠየቅኩም እንዴ? ምን ሆነ? ሰንበት ትምህርት አልተገናኘ። አንተ ዝም በደፈር እንጂ አታፍርም? እንዴት ተገናኘ ታዲያ? እንዴት ነው አሁን ሞ ሳላ ደሊላ ትላለህ እንዴ? ግብፃውያን አይደሉ እንዴ? ጀምሪ የእስራኤል ታሪክ የምታወራ እኮ ነው የሚመስለው። የኔታንያሁን ታሪክ ነው እንዴ? እስኪ ራውራበት ዘላለም። አዎ ራበት ዘላለም። ለኔም እድል ስተኛ አንዳንዴ እና ዛሬ ህዳር 29 እሱን በማስመልከት ስለ ሞ ሳላ አንዳንድ ነገር ላውራ። አንድ ባጃጅ አለፈኝ ዘላለም፣ አንድ ባጃጅ
አንድ ባጃጅ ታግሮ ቱን ቲቪኤስ እንዳትጠይቀኝ ይችላል። ከዛስ በመቀጠል ማን አለፈ? የባጃጅ ሹፌሩ ባጃጅን የሚነዳት ሰውዬ በመቀጠል እሷን ተከትሎ አለፈ። በምሳሌ ላስረዳ ብዬ ነው። ኧረ በምሳሌ ስላለ እንዴ ምን ሆናል እንዴ? ባጃጇ ካለፈች በኋላ ሾፌሩ የሚከተለው እንዴ በሪሞት ነው እንደሚነዳት አይደለም። ለዛ ነው አያ ነገር በብርሌ ጠጅ በምሳሌ የሚባል ነገር አለ። ኧረ አገለባብጦ በእናትህ ውጭ ባር ነው። አዎ ውጭ ባር ነው። ዘላለም ውጭ ባር ፕሮግራሙ እኮ ውጭ ባር ነው። ኧረ በእናትህ በጣም ያስጠላኝ። አንተ ውሸት ስላስጠላኝ አንዴ ማስታወቂያ ልግባ። የመጀመሪያ ደረጃ ስፖንሰራችን ጠፍተዋል፣ እስካሁን አልተገኘም። ነገር ግን የአፋልጉኝ ማስታወቂያ በማውጣትና ስልክ እንጨትና እንጨቶች ላይ በመለጠፍ እስከ አሁኗ ደቂቃ ሰከንድ ድረስ እየፈለግን ነው የምንገኘው። እሱ ግን እኔ ነኝ በማለት እንደሚከተለው አስታውቋል። ሁለተኛ ደረጃ ስፖንሰራችንን እስካሁን አላገኘንም። ብዙ ሰዎች ግን እድል አላችሁ በእኔ በዚህ ተወዳጅ በሆነው ፕሮግራም ላይ ምርትና አገልግሎታችሁን ማስተዋወቅ ትችላላችሁ። ለዛ ሳይረፍድ በጊዜ ሳይቃጠል በቅጠል ነውና ነገሩ የደወላችሁ መመዝገብ ትችላላችሁ። ሶስተኛ ደረጃ ስፖንሰራችንን ተስፋ እናደርጋለን ማግኘታችን አይቀርም። ፕሮግራሙም እንደዚሁ ጀርመን እንደሆነ አይቀርም ይታያል ነገር። እናም ሞሳላ ጋር ልምጣለን። መሐመድ ሳላ ሊቨርፑል ቤት መገፋት ይገባዋል አይገባውም? ሊቨርፑልን ከቅርብ 10 ዓመታት ወዲህ ለተመለከታት ሰው ሊቨርፑል በመሐመድ ሳላ ውስጥ ናት። መሐመድ ሳላን ስታይ ሊቨርፑል ይመጣል፣ በግብፅ ብሔራዊ ቡድን አይመጣብህ። እንደውም ህዳሴ ይመጣባል። ህዳሴ ይመጣባል። ደግሞ አንለቅላቸውም፣ አንድም ውሃ አንለቅላቸውም። ዘላለም ታያለ። ኧረ በእግዚአብሔር ከርሳቱታ አሪፍ ነው ያነሳው ነገር ግን ከርሳቱታ። ኧረ ተመዳለም የተገናኘ ነው በእናትህ ስቱዲዮ አንዴ። አው ዘላለም ሰው እናደርጋለን፣ ግብፅን እንቀጣታለን እንደጠገበችው። እሱንም ተወው በቃ ይሄም አያስፈልግም ነው አያስፈልግም። ዘላለም አንዳንዴማ አንዴ አትካድ እንጂ ኢትዮጵያ እኮ ነው። አበሻ ነህ እኮ ፊት እኮ ይታወቃል፣ የተቃጠለ ፊት። ኧረ የግሪክ ኖሬ አታወራ። ስለ መሐመድ ሳላ ነው። መሐመድ ሳላ በምን ደበረው? ምንስ ነው ስለሱ ሄነሪ ያለው? ተናገር። ቴንክ ዩ ዘላለም። ቴሪ ዳንኤል ኦንሪ ስለ ሞ ሳላ እንቅጭና ድንቅጭ የሆነች አስተያየት ሰጥቷል። ያ አስተያየት ምንድን ነው? የመድፈኞቹ ሌጀንድ ምንድን ነው ያለው? ቴሪ ዳንኤል ኦንሪ ከክብር በፊት ክለብን አስቀድሞታል። ዘላለም ክለብ በጭራሽ ከክብር ጋር የሚገናኝ አይደለም። ስለ ግል ፍላጎት፣ ስለ ግል ጸብ፣ ቁርሾ እኝን ሁሉ ከክለብ በኋላ የምታወራቸው ነገሮች ናቸው። መገፋቱን ተናግሯል። ከቬንገር ጋርም ያን ያህል ጤነኛ የሚባል ግንኙነት እንዳልነበራቸው ተናግሯል። ከፔፕ ጋርዲዮላም ጋር እንደዛው። ነገር ግን አልፌዋለሁ፣ የክለብ ስኬት ይበልጣል ብዬ አልፌዋለሁ ብሏል። በትልልቅ ሌጀንዶችም በነ ጂሚ ካራገርና እየተሰደበ ነው ያለው። ሞሳላ እየተሰደበ ነው። ስሜቱን አስቀደመ ተብሎ እየተተቸ ነው የሚገኘው። እና አሁንም ሰከን ብሎ ማሰብ አለበት። ህዳሴ ተሰራ እንጂ ውሃው የትም አይሄድበትም፣ ይመጣል። በእኔ በኩል ይህን ነው የምለው ለሳላና ለመላ የግብፅ የእግር ኳስ አፍቃሪዎች ማለት የምችለው ይህን ነው። ዘላለም ጨርሻለሁ። እንግዲህ ውድ ተመልካቾቻችን ውጭ ባርስ ፕላስ ላይ ነበር ይህንን ፕሮግራም ስትከታተሉት የነበረው። የፕሮግራማችን ስፖንሰሮቻችንን ከዚህ በፊት ስለዘረዘርን አሁን ላይ እኛ መዘርዘር አንችልም። እናንተ ብቻ ከእናንተ የሚጠበቀውን 1 2 3 ነገር አድርጉ። 3ቱም የደውል ምልክቷን በመጫን ሰብስክራይብ ማድረግ ነው። አብራችሁን ቆዩ።